ይሄ ቪዲዮ በዋናነት ለሁለት ሰዎች ነው። የመጀመሪያው ሱሪ ለምትለብሱ እህቶች፣ ሁለተኛው ደግሞ ሱሪ የሚለብሱ እህቶችን ስታዩ በደፈናው ሱሪ ስለለበሱ ብቻ ኃጢአተኞች ናቸው ብላችሁ ለምታስቡ ሰዎች ነው። በዚህ ቪዲዮ በዋናነት ሁለት ነገሮችን እናነሳለን። የመጀመሪያው ሱሪ መልበስ የሚከለከልበትን ምክንያት እሱ እናነሳለን። ሁለተኛው ደግሞ ሱሪ መልበስ ሊፈቀድባቸው የሚችሉባቸውን ኦፕሽኖችን እሱ መጨረሻ ላይ የምነግራችሁ ይሆናል ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁኝ ቆዩ። ቪዲዮ ደግሞ ለብዙ ሰዎች ጋር እንዲደርስ ላይክ እና ሰብስክራይብ ማድረግ እንዳትረሱ። የመጀመሪያው ሱሪ መልበስ የሚከለከልበት ምክንያት ወይም ሱሪ አትልበሱ የሚባልበት ምክንያት ሱሪ መልበስ ኃጢአት ስለሆነ ነው። እንግዲህ ብዙ ጊዜ የማንረዳው ኃጢአት የሚለውን ቃል በራሱ ክፉ ነገር ማድረግ ብቻ ይመስለናል። ብዙ ጊዜ ማለትም የሆነ ነገር ማድረግ ክፋት ሲሆን ወይም ደግሞ መጥፎ ነገር ሲሆን ብቻ ኃጢአት የሚሆን ይመስለናል። ነገር ግን ያ ብቻ አይደለም ኃጢአት ወደ ክፋት የሚወስዱ ነገሮችም ኃጢአት የሚሆንበት ጊዜ አለ። ለምሳሌ አሁን ይሄ ሱሪ መልበስን ብናነሳ ሱሪ መልበስ በራሱ ሱሪ አንድ ሰው ወይም አንዲት ሴት የሆነ ቅርጽ ያለውን ልብስ ወይም ደግሞ የሆነ ሱሪን ስለለበሰች ሱሪ በራሱ ነፍሷን ምንድነው ጨምቆ የሆነ ነገር አድርጎ የሚያጠፋት አይደለም። በስጋዊም ሱሪ ስለለበሰች ሱሪው በራሱ አካል ላይ የተለየ ጉዳት የሚያመጣ አይመስለኝም። ምናልባት ሊኖር ይችላል። ዞሮ ዞሮ ግን ምንድነው ኃጢአት የሚባልበት ምክንያት በቀጥታ ሱሪ ስለለበሰች ብቻ ቀጥታ ሱሪ መልበሷ የሆነ የሚጎዳት ነገር ወይም ልክ መርዝ አንድ ሰው መርዝ ሲጠጣ ቀጥታ መርዙ እንደሚገድለው ሱሪ መልበሱ ቀጥታ እዛ ጋር የሆነ እሷን ምንድነው የሚያመጣባት ጉዳት ኖሮ ሳይሆን ወደ ጉዳት ስለሚወስዳት ነው። እሱም ወዴት ነው የሚወስደው? ወደ ዝሙት ነው የሚወስደው። እሷንም ሌሎችንም ማለት ነው። ስለዚህ ዝሙት ደግሞ በመጽሐፍ ቅዱስ ከጌታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 5 ላይ እሱም ተናግሮታል። ሌሎችም አባቶችም ቅዱስ ጳውሎስም በተደጋጋሚ አስተምሯል። ከሐዋርያት በኋላ የሚመጡ አባቶች እነ ቅዱስ ዮሐንስ አፈወርቅ በተደጋጋሚ አስተምረዋል። ዝሙት ክፉ ኃጢአት ነው። በጣም መጥፎ ኃጢአት ነው። በጣም እንድንሸሸው የተነገረን ኃጢአት ነው። ከበፊት ጀምሮ እስካሁን ድረስ ሴጣን የሚጠቀምበት ትልቅ መሳሪያ ነው። ስለዚህ አስተሃጣው ከሚባሉት ኃጢአቶች ውስጥም አንዱና ዋነኛው ነው ማለት ይችላል። ስለዚህ ዝሙት ይህን ያክል ከባድ የሆነ ኃጢአት ከሆነ ይህን ያክል ብዙ ሰዎችን ብዙ ወጣቶችን ከክርስቶስ የሚለይ ኃጢአት ከሆነ ሱሪ ደግሞ ወደ ዝሙት የሚወስድ ከሆነ ይህ ነው ኃጢአትነቱ እዚህ ጋር ነው ማለት ነው። እንዴት ወደ ዝሙት ሊወስድ ይችላል? እንግዲህ ምንድነው እግዚአብሔር ወንድና ሴትን ሲፈጥር በተለያየ አይነት ሳይኮሎጂ ነው። ማለትም ወንድ ልጅ ለምሳሌ በቤተክርስቲያን እንደሚባለው ወንድ ልጅ ብዙ ጊዜ የሚፈተነው በኃጢአት የሚፈተነው በማየት ነው። ሴት ልጅ ደግሞ በመስማት ነው። ልክ እንደዚሁ ደግሞ እግዚአብሔር ፊዚካሊ ራሱ ሲፈጥረን የተለያየ አይነት ቅርጽ ነው ያለው። የወንድ ልጅ የሰውነት ቅርጽና ከራስ ፀጉሩ እስከ ጥፍሩ ድረስ ያለው የሰውነት ቅርጽና የሴት ልጅ ከታች እስከ ላይ ድረስ ያላት የሰውነት ቅርጽ የተለያየ ነው። ስለዚህ ቅዱስ ጳውሎስ እኮ ይሄንን ያለው ምንድነው ተፈጥሮ ራሱ አይነግራችሁም ያለው ማለት ነው። ስለዚህ ተፈጥሯችን ራሱ የተለያየ ነው፣ ፊዚካሊ ራሱ ማለት ነው። ሜንታሊ ሳይሆን ፊዚካሊ ራሱ የተለያየ አይነት የሰውነት ቅርጽ ነው ያለው። ስለዚህ ሴት ልጅ ምንድነው ቅድምን ብለናል፣ ወንድ ልጅ በማየት ነው የሚፈተነው ብለናል። ስለዚህ ሴት ልጅ የእኛን የሰውነት ቅርጾቿን እግዚአብሔር የፈጠረላት እና እኛን የሰውነት ቅርጾቿን አጋልጣ የምትሰጥ ከሆነ ወንድ ልጅ በማየት ይፈተናል ብለናል። ስለዚህ ያ ወንድ ምንድነው በዝሙት እንዲፈተን ምክንያት እየሆነችው ነው ማለት ነው። ስለዚህ ራቁቷን የምትሄድ ከሆነ ኦብቪየስሊ ያንን ሰው በዝሙት እየጣለችው ነው የሚሆነው። ዝሙት ማለት ደግሞ ቀጥታ ወንድና ሴት አብሮ መተኛት ብቻ አይደለም። ጌታችን ራሱ እንደተናገረው አንድ ወንድ ወደ አንዲት ሴት አይቶ ከተመኘ ያ ዝሙት ነው። ስለዚህ አንድ ሴት ራቁቷን በሆነ መንገድ ላይ ስትሄድ በዛ መንገድ ላይ ስንት ወንዶች አይተዋት እሷም ከእሷ ጋር በዝሙት መውደቅን ሊመኙ እንደሚችሉ እግዚአብሔር ነው የሚያውቀው። ስለዚህ ብዙ ወንዶችን በዝሙት ጣለች ማለት ነው። በእሷ ምክንያት ብዙ ወንዶችን አሰናከለች ማለት ነው። ሰውነቷን ባለመሸፈኗ ምክንያት ብዙ ወንዶችን አሰናከለች ማለት ነው። አንድ ሰው ደግሞ የማቴዎስ ወንጌል ምዕራፍ 18 ከ17 ሰውን ሲያሰናክል ምንድነው ጌታችን ያለው? በአንተ ምክንያት ወንድሜ ከሚሰናከል በአንገት የወፍጮ ድንጋይ ታስሮ ወደ ባህር ብትጣል ይሻላል ነው አይደል ያለው? አስቡት፣ ባህር ውስጥ የድንጋይ ወፍጮ አንገታችሁ ላይ ታስሮ መዋኘት እንኳን ብትችሉ እንዳትወጡ ወደ ውስጥ ወጥቶ ድንጋዩ የሚያሰርጋችሁ ማለት ነው። እና ይሄን ያክል ክፉ ነው ሰዎችን ማሰናከል። ስለዚህ ለእኛ ስለተመቸን ብቻ ሰዎችን ቢያሰናክል አያገባኝም አይደለም ማለት ነው። ስለዚህ ብዙ ወንዶችን ብዙ ወጣቶችን በዝሙት የሚጥል ከሆነ ይሄ ኃጢአት ነው። ከኃጢአትም በላይ ኃጢአት ነው። ስለዚህ ለዚህ ነው የሚከለከልበት ምክንያት ብዙዎችን ስለሚያሰናክል። ልብስ ደግሞ ሲለበስ ምንድነው የሰውነት ከለርን ብቻ እንዲሸፍን አይደለም፣ ቅርጽንም እንዲሸፍን ጭምር ነው። አሁን ላይ አብዛኛው እህቶቻችን የሚለብሱት እውነት ለመናገር የሰውነት ከለራቸውን ከመሸፈን በቀር የሰውነት ክፍሎቻቸው ማንኛውንም የሰውነት ክፍል የሚያሳየው የሰውነት ቅርጻቸው ለምሳሌ እምብርታቸውን አሳይቶ የሚሄድ ከደረት በላይ አሳይቶ የሚሄድ ይሄ ሁሉ የሚያደርጉ ናቸው። እና እንደዚህ አይነት
ሜይ ቢ ይሄ በክፋት አስበውበት ምንድነው እገሌን ወይም ደግሞ የሆኑ ሰዎችን በዝሙት ልጣል ወይም ይሄ ክፉ ነው ብለው አስበውበት እንደሚያደርጉ ተስፋ አደርጋለሁ። ብዙዎቹ ከልጅነታቸው ጀምሮ እናትና አባት ያው ሲያሳድግ በተለይ ከተማ አካባቢ ያሉ ልጆች ሲያሳድግ ቤተሰብ ሲያሳድግ እያለበሳ ስለሚያሳድጋቸው ያው ይላመዱታል። ሰው ሲለምድ እንኳን የተቆረጠ ልብስ አይደለም ወይም ሱሪ አይደለም ራቁታቸውን የሚኖሩ አሉ አይደል? ሶ አዳፕት አድርገው ስለሚያድጉ በዛው ስለለመደባቸው እንጂ በክፋት አስበውበት አይመስለኝም። ግን ዞሮ ዞሮ በክፋት ታስቦበትም ሆነ ሳይታሰብበትም ሆነ ኃጢአት የሚሆንበት ምክንያት ይሄ ነው፣ ብዙዎችን ስለሚጥል ነው። ፕላስ ደግሞ ሌሎችን ብቻ ስለምናሰናክልበት አይደለም። ሌሎችን ብቻ ስለምናሰናክልበት ሲሆን ለራሳችን አንድ ሴት ልጅ ሰውነቷን የሚያሳይ ሰውነቷን የተገላለጠ አድርጎ የሚያሳይ ልብስ ለብሳ ስትሄድ እሷን የሚፈልጓት ወንዶች ምክንያታቸው ሰውነቷ ወይም ደግሞ ስጋዊ አካሏ ነው ማለት ነው። ማለት የሚፈልጓት ስጋዊ አካሏን ስላዩ በስጋዊ አካሏ ተስቦ ነው የሚፈልጓት። ያ ደግሞ ለራሷ ጉዳት ነው የሚሆነው። ብዙ ሰዎች እንዲጎዷትም ሊያደርግ ይችላል ማለት ነው። ለተለያየ አደጋም ልትጋለጥ ትችላለች ማለት ነው። ይሄ ምንድነው ቆሻሻን ተሸክሞ መሄድ ምንድነው ለዝንብ እንደሚያጋልጥ ሁሉ መጥፎ የሆኑ ሰዎች ራሱ አካልሽን ፈልገው የሚመጡ ሰዎችን ራሱ እንደመሳብና አንቺ እንዲጎዱ እድል እንደመስጠት ነው። ስለዚህ ከዚህ ሁሉ ጣጣ ለመዳን ሌሎችንም ላለማሰናከል ሌሎችን አሰናክሎም ከእግዚአብሔር ጋር ላለመጣላት ከእግዚአብሔር ጋር ላለመጣላት ብቻ ሳይሆን ብዙዎችን ከክርስቶስም ላለመለየት ራሳችንም ከክርስቶስ ላለመለየት ራሳችንም ላይ ደግሞ መጥፎ የሆኑ ሰዎች እንዳይጠጉት ከእንደዚህ አይነት አለባበስ የሰውነት አካላትን ከሚያጋልጡ አለባበሶች መቆጠብ ነው ማለት ነው። ቀሚስ መልበስ፣ ሙሉ ልብስ መልበስ ይሄ ምንም ክፋት የለውም፣ ጥቅም እንጂ ጉዳትም የለውም እውነት ለመናገር ማለት ነው። ስለዚህ በተለያየ ምክንያት በቤተሰብ አስተዳደግ ምናምን ሊሆን ይችላል አዳፕት ያደረጋችሁ ልጆች ከዚህ ነገር ቀስ በቀስ መውጣት መቻል አለባችሁ ማለት ነው። ሁለተኛው መጀመሪያ ላይ ያልኳችሁ ሱሪ መልበስ ኤክሰፕሽናሊ በሆነ ወይ ሊፈቀድ ይችላል ያልኩበት ምክንያት ምንድነው? እሱ በሽታ ቢሆን ወይ በሆነ ምክንያት ለምሳሌ አንዲት ሴት የሆነ በሽታ ኖሮባት የሆነ ደዌ ኖሮባት ሱሪ እንድትለብስ ዶክተር ቢያዛት ልትለብሰው ትችላለች። ወይም ደግሞ ቤት ውስጥ ልትለብሰው ትችላለች። ወይም አትሌት ከሆነች በሆነ ምክንያት ልትለብሰው ትችላለች። ሶ እነኚህ ነገሮች የተለያየ ምክንያት ሪዝን ሲኖሩ አሳማኝ ምክንያቶች ሲኖሩ ከንስሐ አባት ጋር ተነጋግሮ ሌሎችን በማያሰናክል መልኩ ከሆነ ልትለብሰው ትችላለች። ምክንያቱም መጀመሪያ ላይ እንዳልነው ሱሪ መልበሱ ራሱ ሱሪ ጨርቁ ሳይሆን ኃጢአቱ ብዙዎችን በዝሙት የሚጥል ወይም ደግሞ ወደ ዝሙት የሚወስድ ስለሆነ እሷንም ሌሎችም ስለሆነ ነው እንጂ ራሱ ጨርቁ ኃጢአት ነው ማለት ነው። ስለዚህ የተለየ ምክንያት ካላት የተለየ ሪዝን ካላት ከንስሐ አባት ጋር ተነጋግሮ በሚሆን መልኩ ልትለብሰው ትችላለች። በራሱ ጨርቁ ኃጢአት አይሆንበትም። ዋናው ነገር ሌሎችን ያሰናክል እሷንም ያሰናክል ሌሎችንም እሷንም ከክርስቶስ አያርቅ እንጂ ማለት ነው። ግን ጥንቃቄ መደረግ ያለበት መጀመሪያ ላይ እንዳልኩት እኛ ስለተመቸን ወይም አንቺ ስለተመቸሽ ብቻ አንቺ ምንድነው ወደ ዝሙት አንቺን ስለሚወስድሽ ብቻ ለአንቺ ምንድነው ከልጅነት ጀምሮ ስትለብሺው ስለኖርሽ የአለባበስ ለአንቺ ስለተመቸሽ እና ለአንቺ ምንም የተለየ ነገር ስለሌለው ብቻ ምን አገባኝ ብሎ ለሌሎች ሳይጨነቁ ዝም ብሎ መልበስ በጣም ክፉ ነው። እንዲሁም ቅዱስ ዮሐንስ አፈወርቅ ይመስለኛል ለወንድሙ መዳን የማይጨነቅ ሰው እሱ ድኗል ብዬ አላምንም ነው የሚለው። ስለዚህ ለብዙ ወንድሞች አለመጨነቅ፣ ለብዙ ወንድሞች ምን አገባኝ ከክርስቶስ ቢለዩ በኃጢአት ቢወድቁ ምን አገባኝ ማን እኔን ተመኝ ብሎታል ብሎ ማሰብ ይሄ ክርስቲያን አይደለም፣ በጣም የክፋት ሀሳብ ነው። ስለዚህ ለብዙ ሰዎች ማሰብ ነው፣ ለሌሎች ማሰብ ነው፣ ለሌሎች ድህነት ማሰብ ስለሆነ ከእንደዚህ አይነት ነገር መጠንቀቅ ተገቢ ነው። በጥቅሉ ሱሪ መልበስ ብታቆሙ የሚቀርባችሁ ምንም አይነት ጥቅም የለም። እንዲሁም ብዙ ጉዳቶች ሊቀሩባችሁ የሚችሉት። ቀሚስን ብትለብሱ ደግሞ የሚያመጣባችሁ ምንም አይነት ተጽዕኖ አይኖርም። ምናልባት እንደ ፋራ ልትቆጠሩ ትችላላችሁ፣ እንደ ኋላ ቀር ልትቆጠሩ ትችላላችሁ። ሶ እንደዚህ የሚቆጥሯችሁ ሰዎች እንዲሁም ያርቅላችኋል። ቀሚስ ስለለበሳችሁ ፋራ ብሎ የሚያስቧችሁ ሰዎች ካሉ እነሱ እንዲሁም ከእናንተ ህይወት ውስጥ መራቅ ነው ያለባቸው። ስለዚህ እነኛን ራሱ የሚያርቅላችሁ ዝንብን ራሱ የሚያርቅ እንደ መድኃኒት ሊሆን ይችላል ማለት ነው። ስለዚህ ቀሚስ ብትለብሱ ትጠቀማላችሁ እንጂ አትጎዱም። ወደ ክርስቶስ ትቀርባላችሁ እንጂ ከክርስቶስ አያርቃችሁም ነው። ወንዶችም ሴቶችም ሁላችንም ምንድነው ክርስቶስን ወደን እግዚአብሔርን ወደን ፈሪሃ እግዚአብሔር ኖሮብን በንስሐ ተመላልሰን አንዳችን ለሌላው ተሳስበን ወደ ክርስቶስ የሚያቀርቡት ምግባራትን አድርገን ከክርስቶስ ጋር በምድርም በሰማይም እንድንኖር እርሱ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።